የመጽሔተ ግዕዝ ሚዲያ ቻናል ቤተሰቦች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩ አሁን የምንመለከተው ደግሞ ከአንድ ወደ ብዙ የሚያደርጉ ወይንም የሚያበዙ ቀለማትን ወይንም ፊደላትን እንመለከታለን ማለት ነው። እንግዲህ ብዛትን የሚገልጹ አብዢ ከጎራጅ ፊደላት 7 ናቸው ይላል። ጎርደው የሚያበዙ ማለት ነው። እነዚህን እንመለከታለን። እናንተ ደግሞ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ በማድረግ ቤተሰብ ሆናችሁ ለሌሎች አጋሩልኝ። እንግዲህ እነሱም ለ፣ መ፣ ተ፣ ነ፣ አ፣ ወ፣ የ ይባላሉ። እነዚህ ሲያበዙ እንግዲህ እንዴት እንደሆነ እንመለከታለን። ሁላችሁም ለ5 ለ10 ሰው ኮፒ ሊንክ እያደረጋችሁ ሼር አድርጉልኝ። ለ ሲያበዛ ሱራፊ ያለውን ለአንድ ነው። ሱራፊ ጎርዶ ያለውን ሱራፊል ልን በመጨመር ብዙ ከአንድ ወደ ብዙ ያበዛል ማለት ነው። ኪሩብ ያለውን እንደዚሁ ኪሩቤል ብሎ ወደ ብዙ ይቀይራል ማለት ነው፣ ወይንም ያበዛል ማለት ነው። ማን ነው? ለ የለ ፊደል ል ሆኖ ያበዛል ማለት ነው። በሁለተኛ ደረጃ መ ነው። መ ሲያበዛ አልቦ ያለውን አልቦሙ ይላል። እንግዲህ የላቸውም ለብዙዎች ማለት አልቦ ያለው የለም፣ አልነበረም፣ አይኖርም፣ አልኖረም ሲሆን አልቦሙ ሲል ደግሞ ያንኑ ትርጉም ይዞ ደግሞ የላቸውም፣ አልነበራቸውም፣ አልኖሩም፣ አይኖሩም ብሎ ይተረጉማል ማለት ነው። ኩሉ ያለውን ደግሞ ኩሎሙ ብሎ ለብዙ ያደርጋል ማለት ነው። በሶስተኛ ደረጃ ተ ነው። ተ ሲያበዛ ደግሞ ነቢይ ያለውን ነቢያት ይላል። ነቢይ ተጎርዶ ለአንድ ይሆናል። ነቢያት ብሎ ደግሞ ለብዙ ያደርጋል ማለት ነው። ማን ያበዛው? ይኸው ተ ነው፣ ትን ጨምሮ ማለት ነው። ሐዋርያት ሐዋርያ ያለውን ደግሞ ሐዋርያት ትን ጨምሮ እንደዚህ በእንደዚህ አይነት መልኩ ያበዛል። በአራተኛ ደረጃ ነ ነው። ነ ሲያበዛ ጻድቅ ያለውን ጻድቃን ይላል። ቡሩክ ያለውን ቡሩካን ይላል። በዚህ በአናቅጽ ውስጥ ከሚገኙ ንዑሳን አናቅጽ ውስጥ እንግዲህ ውስጠዘ የሆነውን ወይንም ውስጠዘ ሳልስ ውስጠዘ የሆነው መስም ውስጠዘ የሆነውን በእንደዚህ አይነት መልኩ ሌሎችን ሁሉ ምን በመጨመር ያበዛል ማለት ነው። ሌላው አምስተኛ አ ነው። አ ሲያበዛ ደብር ያለውን አሁን ደብር ጎርዶ ነው። ከቀለሙ ኋላ እንደገና ደግሞ አን ይጨምርና አድባር ይላል። ይሄ ከኋላ ነው የቀጠሉ አ የተጨመረ ከኋላ ነው። አ ይጨመርና በትር ያለውን አብትር ይላል ማለት ነው። በእንደዚህ አይነት መልኩ እየሞላ ያበዛል ማለት ነው። ወ ሲያበዛ ደግሞ እድ ያለውን አሁን እድ ወንድ ወይንም እጅ ማለት ነው። ሲያበዛ ግን እደው ውን ጨመረ ማለት ነው። እድ ያለውን ው ጨመረበት። አብ ያለው አባት ነው። አባቶች ለማለት ደግሞ አበው ው። ወ ሲያበዛ እንግዲህ ውን ጨመረና ወደ ብዙ ቀየረው ወይንም አበዛው ማለት ነው። የ ሲያበዛ እንግዲህ መክሊት ያለውን መካልይ ይላል። መርኤት ያለውን መራእይ እያለ በእንደዚህ አይነት መልኩ ያበዛል ማለት ነው። እነዚህ እንግዲህ በልሳነ ግዕዝ ውስጥ ወይንም በግዕዝ ቋንቋ ውስጥ በጣም ወሳኝ የሆኑ ቀለማት ናቸው ማለት ነው። አንድ የሆነውን ወደ ብዙ ማብዛት ስንችል እነዚህን ፊደላት መጠቀም ይኖርብናል ማለት ነው። ሲያበዛ አንድ ዘር ከነዚህ ከ7ቱ ፊደላት ውስጥ አንዱን መርጦ ያበዛል ማለት ነው። ስለዚህ በዚህ አይነት መልኩ እንቀጥላለን።